እንደ ህዳሴው ግድብ የአፈር ማዳበሪያ ፋብሪካ ለመገንባት ኢትዮጵያውያን በቁጭት መነሳት አለባቸው ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ2017 በጀት ዓመት የ6 ወራት የስራ አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር በተደረጉ ጥረቶች ተጨባጭ ውጤቶች መመዝገባቸውን አንስተዋል። ይሁንና በተለይም ከአፈር ማዳበሪያ አቅርቦትና ፍላጎት ጋር በተያያዘ አሁንም ድረስ ያልተፈታ ችግር መሆኑን ነው ያስረዱት። ለዚህም ደግሞ መንግስት ዘላቂ መፍትሄ ብሎ ያቀደው ከውጭ የሚመጣውን የአፈር ማዳበሪያ ለመተካት የማዳበሪያ ፋብሪካ መገንባት ነው ብለዋል። ይህም ደግሞ ከታላቁ ህዳሴ ግድብ ቀጥሎ ኢትዮጵያውያን ሊያሳኩት የሚገባ ግዙፍ ፕሮጀክት መሆኑን አመልክተዋል። አስተያየታቸውን ለኢዜአ የሰጡ የምክር ቤት አባላት እንደገለጹት መንግስት ያቀረበው የማዳበሪያ ፋብሪካ የመገንባት እቅዱ የወቅቱን አንገብጋቢ ጥያቄ የሚመልስ ነው። ከውጭ ተገዝቶ የሚገባው ማዳበሪያ አርሶ አደሩ ጋር ተጓጉዞ እስኪደርስ የሚወስደው ጊዜና ወጪ ቀላል የሚባል አለመሆኑንም ነው የተናገሩት። ከምክር ቤቱ አባላት መካከል ዶክተር ከፈና ኢፋ ኢትዮጵያ ባለፉት ዓመታት የማዳበሪያ ፋብሪካ መገንባት እንዳለባት ጥያቄዎች ሲቀርቡ እንደነበር አንስተዋል። መንግስት በከፍተኛ የውጭ ምንዛሪ የአፈር ማዳበሪያ በማስገባት ለአርሶ አደሩ በማድረሱ በግብርናው ላይ ምርትና ምርታማነት እንዲመዘገብ አስተዋጽኦ ማበርከቱን ተናግረዋል። ሌላው የምክር ቤት አባል አለሙ ጎንፋ ኢትዮጵያ የአፈር ማዳበሪያ ፋብሪካ በመገንባት በራስ ማምረት የኢኮኖሚ እድገቷን የበለጠ ያፋጥናል ነው ያሉት። ለማዳበሪያ ግዢ የሚወጣውን የውጭ ምንዛሪ ለማስቀረትና ለሌላ ልማት ለማዋል የፋብሪካው መገንባት ትልቅ ጠቀሜታ እንዳለውን ገልጸዋል። የመንግስት እቅድ ጊዜውን የዋጀ በመሆኑ የፋብሪካው ግንባታ እንዲሳካ በቁጭት መነሳት ያስፈልጋል ብለዋል። ለፋብሪካው ግንባታ እውን መሆን የምክር ቤት አባላትን ጨምሮ እያንዳንዱ ኢትዮጵያዊ የድርሻውን ለማበርከት መዘጋጀት አለበት ብለዋል።